የእንግሊዝ መንግስት ፋኖን በተመለከተ በውጭ ጉዳይ ሚኒስቴር ደረጃ አንድ መግለጫ አውጥቷል። የአብይ አህመድ አገዛዝና በፋኖ መሃል ያለውን አጠቃላይ ሁኔታ በተመለከተ የእንግሊዝ መንግስት ችግሩ በንግግር እንዲፈታ እንደምትፈልግ በመግለጽ የውጭ ጉዳይ ሚኒስቴር አንድ ንዑስ ኮሚቴ ነው ይህንን ደብዳቤ ለንደን ላለው የለንደን ፋኖ በቀጥታ ያስተላልፈው። በዚህም ለፋኖ አካል ወይም ፋኖ ለሚባለው በአማራ ህዝብ ትግል መነሻነት እየታገለ ላለው ቡድን እውቅና የመስጠት ያህል የሚቆጠረው ይህ ደብዳቤ በዋናነት በሁለቱ አካላት መሃል ችግሩ እንዲፈታ እንግሊዝ መንግስት አበክሮ እንደሚሰራ የሚገልጽ ደብዳቤ ነው። በቅርቡ አንከር ሚዲያ ባገኘው መረጃ መሰረት ምዕራባውያን መንግስታት በፋኖ አንጻር አቋማቸውን ሊቀይሩና ለፋኖ እውቅና ለመስጠት ዝግጅት እያደረጉ እንዳለ መግለጻችን የሚታወስ ነው። ይህ የእንግሊዝ መንግስት ደብዳቤ ለዚህ እውቅና ለመስጠት የሚያስችል የመጀመሪያው ምዕራፍም ተደርጎ ተወስዷል። በዚህ ጉዳይ ላይ የለንደን ፋኖ አመራር አባል የሆነውን አዲስ ሰለሞንን መስመር ላይ አግኝቻለሁ። ከሱ ጋር ቆይታ አደርጋለሁ። ጤና ይስጥልን አዲስ። ጤና ይስጥልኝ ወንድም መሳይ፣ እንዴት ነህ? ሰላም ነው ወይ? ስላገኘሁ በጣም ደስ ይለኛል። ከመሸ ደወልኩ። የእንግሊዝ መንግስት ከፋኖ አንጻር የያዘው አቋምን ሊያሳይ በሚችል መልኩ የተጻፈ አንድ የእውቅና ደብዳቤ ብሎ መውሰድ የሚቻል ነው። እሱን ተመልክተን ነው በቀጥታ ወደ አንተ የደወልኩት። እስቲ ምንድነው በእንግሊዝ የውጭ ጉዳይ መስሪያ ቤት በኩል የወጣውና ፋኖን በተመለከተ የሚገልጸው ደብዳቤ ባጭሩ ሐሳቡ ምንድነው? አመሰግናለሁ መሳይ። አክቹአሊ የእንግሊዝ መንግስት ይሄን ከመጻፉ በፊት ታስታውስ እንደሆነ በቢቢሲ በአማራ ስለሚደረገው የሴቶች መደፈር በሰፊው በጥናት ሰርተውበት ያን አቅርበውት ነበር። ከዛ ቀጥሎ ጋርዲያን የሰራውን ስራ አለ። ጋርዲያን ውስጥ ባጠናው ጥናት መሰረት ፋኖ የያዘውን ቦታ እያስተዳደረ ያለውን ቦታ ኦሬዲ አጥንተው አቅርበዋል እና ከዛ በኋላ ነው ይሄን ሁሉ ከታየ በኋላ ይሄኛው እንደገና ደብዳቤ በስሙ መጥራት በፊት ያው ታጣቂ ኃይል በሚል ነበር የሆነ ታጣቂ ኃይል በአማራ ክልል የሚንቀሳቀስ ታጣቂ ኃይል ነበር የሚሉት። አሁን ግን ቦልድሊ ፋኖ ብለው ነው የጻፉት ብለው ሪኮግኒሽን ሰጥተው ነው የጻፉትና ይሄ አንድ ትልቅ ፕሮግረስ ነው። ምክንያቱም አምነውበታል ኦሬዲ። የአብይ መንግስት እንደምታውቀው ፋኖን በቴሮሪዝም ለመፈረጅ ብዙ ጥረት አድርጓል። ግን ያ ሁሉ ከሽፎበት አሁን ግን ኦሬዲ የእንግሊዝ መንግስት በአማራ ክልል የሚፈጸመውን ግፍና መከራ ጥናት በተመሰረተበት አግኝቶ እኛም ደግሞ እዚህ በመናደርገው እንቅስቃሴ የተለያየ ሰላማዊ ሰልፍ እናደርጋለን፣ ደብዳቤዎችን እንጽፋለን፣ እናስገባለን። የዛ ሁሉ ጥረት ነው አሁን አትሊስት ለዚህ መልስ የሰጡንና ላስገባነው ደብዳቤ መልስ ነውና ኮንሰርናቸውን ነው የገለጹልን። ይሄ ቀላል ደብዳቤ አይደለም። በእውነት ለፋኖ ትልቅ የቪክትሪ ቀን ነው። ለአገዛዙ ደግሞ የዲፕሎማሲ ውድቀት ነው የሚያሳየውና ትንሽ ይሄ ፈርጠም ያለ በጣም ጠንካራ ደብዳቤ ነው የጻፉትና የአብይ መንግስት በዚህ ሰዓት መቼም እንግዲህ አምባሳደሩን ጠርቶ ያስፈራራዋል። ምን እየሰራችሁ ነው የሚል ኮንሰርን ሁሉ እንደምናይ ነው የሚታይ። ይሄ በጣም ትልቅ እድገት ነው። ስለፋኖ ስም መጥራት ብቻም አይደለም። ፋኖን በተመለከተ አሉታዊ አመለካከት ያላቸው ምዕራባውያን መንግስታት ከቅርብ ጊዜ ወዲህ አዎንታዊ አመለካከት እያያዙ ነው፣ በስሙም እየጠሩት ይገኛሉ። ይህም ብቻም አይደለም፣ ሁለቱንም ወገኖች ለውይይት እድል ሰጥተው ችግሩን እንዲፈቱ ጫና እንፈጥራለን ብለው ነው እንግዲህ በደብዳቤውም ላይም ያመለከቱት። እውነት ለመናገር ይህ ትልቅ ውጤት ነው ማለት ይቻላል። ከአሉታዊ አመለካከት ወደ አዎንታዊ ካውንታይም ባሻገር ደግሞ ፋኖን በስሙ መጥራት ቀላል የሚባል ውጤት አይደለምና እንደው ይሄ እንዴት ሊገኝ ቻለ የሚለው ነው እንግዲህ ተመልሶ የሚመጣው ጥያቄ። እንዴት ሊገኝ ቻለ? በእናንተ ጥረት ፋኖም እንግዲህ በተከታታይ ያሳያቸው አንዳንድ እርምጃዎች የምዕራባውያንን ቀልብ መሳቡ አልቀረም። በምርኮኞች ላይ የያዘው አቋም፣ ለዓለም አቀፍ የግብረሰናይ ተቋማት ትብብር ማድረጉ፣ ብዙ ነገሮች አዎንታዊ ጎኖቹ እየተጠቀሰ በምዕራባውያን ዘንድ ስለፋኖ እየተነሳ ይገኛልና እንደው ይሄ ነገር እንዴት ሊመጣ ቻለ ለሚለው ጥያቄ ምላሻችሁ ምንድነው? አክቹአሊ መቼም ባለፈው አይታል በለንደን ላይ የሚደረጉ ሰላማዊ ሰልፎች ቀላል አይደሉምና
በተለይ የለንደንን እምብርት የሆነውን ኦክስፎርድ ሰርከስ የሚባል በብዙ ቢሊዮን ፓውንድ በየቀኑ የሚገበያይበትን ቦታ መዝጋት ማለት ቀላል አይደለም። በዚህ ቦታ ላይ ለመጀመሪያ እኛንን ብል ማጋነን አይደለም፣ ለኛ ነው የፈቀዱትና ይሄን መንገድ ዘግተን ነው። ከዛም ደግሞ ምን በትናቸው ለፍሌቶች አሉ። በአማራ ላይ እየደረሰ ያለው ግፍና መከራ፣ ሞት ይዘነው የምንወጣ ምስሎች ራሱ ቀላል አይደለም። ያ ምስል ህዝብ ነው፣ ቲክቶከሮች፣ የተለያዩ የሚዲያ ሰዎች እየቀረጹ ነው እና ኢሜል በቃ በጊዜው ኢሜል ፕሬሸር በሶባቸዋል። እኛም ደግሞ አላቆምንም። በየወሩ ሰላማዊ ሰልፍ ይደረጋል። የምንበትነውን እንበትናለን፣ ግፍና መከራውንም እናሳያለን። ይህ ሁሉ ግፊት ለሜምበር ኦፍ ፓርላመንት አባሎች በየምንኖርበት አካባቢ ደብዳቤዎችን ጽፈን በሁሉም እንልካለን። በሁሉም በለንደን በሚገኙ በማንቸስተርም በበርሚንግሃም ያሉትን ሜምበር ኦፍ ፓርላመንቶች እያንዳንዱ ግፍና መከራው ምን እንደሆነ የአማራ እንዴት እንደሆነ ይህ አገዛዝ በጦርነት ብቻ ኤግዚስት ያደረገ ምንም ራዕይ የሌለው መንግስት እንደሆነ አመላካች አሳይተናቸዋል። ይሄንን ተገንዝበውታል፣ አውቀውታል። በእርግጥ ከኛ በላይ እነሱ ያውቁታል። ግን ቢሆንም ግን እንትን ያስፈልጋል፣ ምንድነው ፕሬሸር ያስፈልጋል። ይሄን ፕሬሸር ግን ያው ውጤት አምጥቶ የኛም ደግሞ በየቦታው እንደምታየው በኤርፖርቶች፣ በኤግዚቢሽን ቦታዎች፣ በተለያዩ ቦታዎች እየገባን የምናደርጋቸውን ትግል እያንዳንዱ ውጭ ጉዳይ ሚኒስትሩ፣ ጠቅላይ ሚኒስትሩ ሁሉም ቦታ ላይ ጆሮ ይደርሳልና ይሄም ራሱ ትንሽ የውጤታችን ፍሬ አፍርቶ ለዚህ በቅተናል ብዬ እገምታለሁ። ወንድሜ መሳይ እንግዲህ በቀጥታ ለለንደን ፋኖ አመራሮች የተላከ ምላሽ የተሰጠ ደብዳቤ ነው። ለወርቁ ተሾመ ነው። ወርቁ ተሾመ የለንደን ፋኖ አመራር አባል ነው። እንግዲህ በጥያቄ አቅርባቸዋል። በአማራ ክልል እየተካሄደ ያለው ዘርፈ ብዙ መንግስት ተኮር ጥቃት ወደ ብዙዎች እንደሚሉትም ከሆነ የዘር ማጥፋት ተብሎ ሊገለጽ በሚችል መልኩ ከፍተኛ የሆነ በደልና ስቃይ ነው በአማራ ህዝብ ላይ እየደረሰ የሚገኘው። በቅርቡ የቢቢሲ እንግዲህ ቀደም ሲል ማን ተገልጿል። ቢቢሲ በጣም ጠንካራ የሆነ ሪፖርት ነው ያወጣው። ዘጋርዲያንም ተከትሏል። እነዚህ በሙሉ የእንግሊዝ ሚዲያዎች ናቸው። ዝም ብለው አይደለም እነዚህ ሚዲያዎች አንድን ነገር ሲያወጡ ቀጥታ የፖለቲካ መልእክትም እንዳለው በቀላሉ መረዳት የምንችለው ጉዳይ ነው። በደቡብ አፍሪካ በተካሄደው የቡድን 20 ሀገራት ስብሰባ ላይ የእንግሊዙ ጠቅላይ ሚኒስትር ከአብይ አህመድ ጋር በመታየቱ እንዲሁ ተቃውሞ በጠቅላይ ሚኒስትሩ ላይ ደርሷል። ኢትዮጵያውያን እንዴት ከዚህ ሰው ጋር መጨባበጥ አስፈለገም? ህፃናት ገዳይ ነው፣ ሴቶችን ደፋሪ ነው በሚልም ተቃውሞ ያሰሙበት ሁኔታ ነው ያለው። በአጠቃላይ ቀላል ጥረት አልተደረገም የእንግሊዝን አቋም ለመቀየር። ግን ይቀራል፣ ብዙ ነገር ይቀራል። እንደው ከዚህ ደብዳቤ ተነስተን ምን ማለት እንችላለን? ይሄ ደብዳቤ በአገዛዙ ላይ ሊፈጥር የሚችለውንም አጠቃላይ ስነ ልቦና መሸበርን ጨምሮ ምን አይነት ተጽዕኖ ይፈጥራል የሚለውን እንዴት ታየዋለህ? ከፍተኛ ተጽዕኖ ነው የሚፈጥረው። እንግዲህ እንደምታየው እኛ በምናደርጋቸው እንቅስቃሴዎች የተለያዩ ያው ነገሮች ይደርሱብናል። ግን ቢሆንም እኛ ያለንበት ሀገር ኦልሬዲ የዚህ ሀገር መንግስት ስለሚያውቅ ይሄ አሁን ምንድነው አማራው እንደዚህ አይነት ነገሮች ደረሱ ብሎ ተቆራርጦ መቀመጥ ብቻ ሳይሆን ይቀጥላል፣ አናቆምም። ይሄ መንግስት ይሄ ስርዓት እስከሚገረሰስ ወይንም ደግሞ ይሄ ስርዓት ለፍርድ እስከሚቀርብ ድረስ እንታገላለን። ትግላችን ማጠናከር ነውና መንግስቱም ራሱ አውቆታል። ይሄን ስላወቀ ነው እንደምታየው ፊልም ሰርቶ የፋኖን ወደ አሸባሪ ብሎ ለመፈረጅ የሄደበት በጣም አስቀያሚ የሆነ የእጅ አይተዋል። በእጅ ቆረጣ ቆርጦ ድራማ ሰርቶ ለመንግስት ለተለያዩ የዓለማት መንግስቶች ፋኖን በቴሮሪዝም ለመፈረጅ ያደረገው ከሽፎበታል። ይሄ ስለከሸፈበት ነው አሁን የሚያደርገው የሚጨብጠው አጥቷል መንግስቱ። እና ኦልሬዲ ብዙ ነገሮች ስራዎች እየተሰሩ ነው። መሬት ላይ ያሉ ወንድሞቻችንም ብዙ እየሰሩ ነው። ይሄ ስርዓት የሚቆይ ስርዓት አይደለም። ይሄም ገብቷቸዋል። የእንግሊዝ መንግስትን ብቻ አይደለም። አሁን የእንግሊዝ መንግስት ቅድሚያውን ለመውሰድ ነው እንጂ አብዛኞቹ ገብቷቸዋል። ግን አሁን ቅድሚያውን የእንግሊዝ መንግስት ገብቶት
ታጣቂ ከማለት ወጥቶ ፋኖ ብሎ በስሙ መጥራቱ ራሱ ትልቅ ፕሮግረስ ነው። ፋኖ የሚለውን ነበር መጥራት የማይፈልጉት በፊት ያው በአማራ አካባቢ የሚንቀሳቀስ ታጣቂ ነበር የሚሉት። አሁን ግን ፋኖ እኩል ከመንግስት ጋር እንደውም ከመንግስት በላይ ነው አግንነው ያወጡትና ኮንሰርናቸውን ጽፈዋል። እዛ ላይ እየተደረገ ያለውን ግፍና መከራ፣ ሰቆቃ፣ ግድያ፣ እስራት በአማራ ላይ የሚደረገውን ጄኖሳይድ አውቀውታል። ስለዚህ አሁንም ምንድነው ሁላችንም ይሄ አገዛዝ ምንድነው የተለከፈ ውሻ ሁሉን እየበላ ወደ ህመም ከመዳረጉ በፊት ማስወገድ አለብን እጅ ለእጅ ተያይዘን የሚለውን ነው እኔ ማስተላልፈውና